ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። አህለን ወሳህለን። ምን ልስራልሽ? ምን ፈልግህ ነው? ምን ልስራልህ በሚለው ስሪልኝ ውዴ። በጣም ጥሩ አስተማሪ ነሽ። እሽ አሰዊልክ፣ እሽ አሰዊልክ፣ ምን ላድርግልሽ? ምን ልስራልሽ ማለት ነው። እሽ ምን፣ አሰዊ አደርጋለሁ ወይም እሰራለሁ። ልክ ላንቺ፣ አሰዊ ልክ አደርግልሻለሁ እሰራልሻለሁ። ወንድ ከሆነ እሽ አሰዊ ለክ እንለዋለን። እሽ አሰዊ ለክ፣ ምን ላድርግልህ፣ ምን ልስራልህ። ለክ ላንተ፣ አሰዊ ለክ አደርግልሃለሁ እሰራልሃለሁ። ከአንድ በላይ ለሆኑ ሰዎች እሽ አሰዊ ለኩም እንላቸዋለን። እሽ አሰዊ ለኩም፣ ምን ላድርግላችሁ ወይም ምን ልስራላችሁ። ለኩም ለእናንተ ማለት ነው። አሰዊ ለኩም እሰራላችኋለሁ አደርግላችኋለሁ። ትብጊን ሸይ፣ ትብጊን ሸይ፣ የምትፈልጊው ነገር አለ። የሆነ ነገር ትፈልጊያለሽ እንደማለት ነው። ትብጊን ትፈልጊያለሽ፣ ሸይ ነገር። ወንድ ከሆነ ትብጋ ሸይ፣ ትብጋ ሸይ እንላለን። የምትፈልገው ነገር አለ ወይ ማለት ነው። ትብጋ ትፈልጋለህ። ለብዙ ሰዎች ትብጉን ሸይ፣ ትብጉን ሸይ እንላለን። ትብጉን ማለት ትፈልጋላችሁ ማለት ነው። ትብጊን አሰዊ ልክ ሸይ፣ ትብጊን አሰዊ ልክ ሸይ፣ እንዳደርግልሽ የምትፈልጊው ነገር አለ ማለት ነው። ይሄ ለሴት ነው። ለወንድ ሲሆን ትብጋ አሰዊ ለክ ሸይ፣ ትብጋ አሰዊ ለክ ሸይ፣ እንዳደርግልህ የምትፈልገው ነገር አለ ወይ ማለት ነው። ከአንድ በላይ ለሆኑ ሰዎች ደግሞ ትብጉን አሰዊ ለኩም ሸይ እንላቸዋለን። ትብጉን አሰዊ ለኩም ሸይ፣ ጉሊ ትሕታጅ ሸይ፣ ጉሊ ትሕታጅ ሸይ፣ ንገረኝ የምትፈልገው ነገር አለ ማለት ነው። ይሄ ጉል ተናገር፣ በል ሊ ለኔ፣ ጉሊ ማለት ደግሞ ንገረኝ ወይም በለኝ ማለት ነው። ትሕታጅ ትፈልጋለህ፣ ሸይ ነገር አንድ ነገር። ሴት ከሆነች ጉሊሊ ተሕታጂን ሸይ፣ ጉሊሊ ተሕታጂን ሸይ እንላለን። የምትፈልጊው ነገር ካለ ንገሪኝ ማለት ነው። ጉሊ ተናገሪ ወይም በይ ማለት ነው። ሊ ለኔ፣ ጉሊሊ ማለት ደግሞ ንገሪኝ ወይም በይኝ ማለት ነው። ትሕታጂ ትፈልጊያለሽ፣ ሸይ ነገር። ኢዛ ትብጊን ሸይ ጉሊሊ፣ ኢዛ ትብጊን ሸይ ጉሊሊ፣ የምትፈልጊው ነገር ካለ ንገሪኝ። ኢዛ ትብጊን ማለት ከፈለግሽ፣ ሸይ ነገር አንድ ነገር፣ ጉሊ ተናገሪ ወይም በይ፣ ሊ ለኔ፣ ጉሊሊ ንገሪኝ በይኝ። ወንድ ከሆነ ኢዛ ትብጋ ሸይ ጉሊ፣ ኢዛ ትብጋ ሸይ ጉሊ፣ የምትፈልገው ነገር ካለ ንገረኝ። ኢዛ ትብጋ ከፈለክ፣ ጉል ተናገር ወይም በል፣ ሊ ለኔ፣ ጉሊ ንገረኝ በለኝ። ሰላም ላንቺ ይሁን እህቴ፣ ለእኔ ደግሞ አከብርሻለሁ ወድሻለሁ፣ ግን ደሞዜን በወር ካልሰጠሽኝ ከዚህ ቤት መስራት አልችልም። ለምን አስበሽ አትሰጪኝም? ሁሌም በጭቅጭቅ ነው። እንደ ሞኝ አትይኝ በሚለው ስሪልኝ። በተረፈ ሰላም፣ ሰላምሽ ብዝት ዝት ይበል። አና አገድሪክ ወአሕተርሚክ፣ አና አገድሪክ ወአሕተርሚክ፣ እኔ አከብርሻለሁም አደንቅሻለሁም እንደማለት ነው። አና እኔ፣ አገድሪክ አደንቅሻለሁ፣ ወእና አሕተርሚክ አከብርሻለሁ። ወአሕብ አልዓመል ሂና፣ ወአሕብ አልዓመል ሂና፣ እዚህ መስራቱንም እወዳለሁ ማለት ነው። ወእና አሕብ እወዳለሁ፣ አልዓመል ወይም ዓመል ስራ ማለት ነው። ሂና እዚህ። ላኪን ኩል ሻህር ራቲቢ ይትአኸር፣ ላኪን ኩል ሻህር ራቲቢ ይትአኸር፣ ነገር ግን በየወሩ ደሞዜ ይቆያል ይዘገያል ማለት ነው። ላኪን ነገር ግን፣ ኩል ሻህር በየወሩ፣ ራትቢ ደሞዜ፣ ራትብ ማለት ደሞዝ ማለት ነው። ይትአኸር ይቆያል ይዘገያል። ወኩል ሻህር አና ወአንቲ ንትጃደል ቢሰበብ ራትብ፣ ወኩል ሻህር አና ወአንቲ ንትጃደል ቢሰበብ الراتب፣
እና በየወሩ እኔና አንቺ በደሞዝ የተነሳ እንጨቃጨቃለን ወይም እንከራከራለን ማለት ነው። ወ እና ኩል ሻህር በየወሩ፣ አና እኔ፣ ወ እና አንቲ አንቺ፣ አና ወአንቲ እኔና አንቺ፣ ነትጃደል እንጨቃጨቃለን እንከራከራለን። ቢሰበብ በሰበብ በዚህ ነገር የተነሳ ማለት ነው። አራትብ ወይም ራትብ ደሞዝ ነው። ቢሰበብ አራትብ ማለት ደግሞ ቢሰበብ አራትብ በደሞዝ የተነሳ በደሞዝ ምክንያት ማለት ነው። هذا يسبب لي تعب نفسي هذا يسبب لي تعب نفسي ይሄ የአእምሮ ጭንቀት ያደርስብኛል ወይም ይፈጥርብኛል ማለት ነው። هذا ይሄ يسبب ይፈጥራል ወይም ያሳድራል። ሊ ለኔ يسبب لي ማለት ደግሞ ያሳድርብኛል ይፈጥርብኛል ማለት ነው። ተዓብ ድካም፣ ተጽዕኖ፣ ጭንቀት እንደማለት ነው። ነፍሲ የአእምሮ። ማግደር አስተምር ኪዳ ማግደር አስተምር ኪዳ እንደዚህ መቀጠል አልችልም። ማግደር አልችልም፣ አስተምር እቀጥላለሁ ማለት ነው። ማግደር አስተምር ማለት ደግሞ መቀጠል አልችልም ማለት ነው። ኪዳ እንደዚህ። አና ዕንዲ መስኡልየት አህል አሕታጅ ራቲቢ በወቅቱ። አና ዕንዲ መስኡልየት አህል አሕታጅ ራቲቢ ቢወቅቱ። እኔ የቤተሰብ ኃላፊነት አለብኝ፣ ደሞዜን በወቅቱ እፈልገዋለሁ ማለት ነው። አና እኔ፣ ዕንዲ አለኝ ወይም አለብኝ። መስኡልየት ወይም መስኡልያ ኃላፊነት ማለት ነው። አህል ቤተሰብ ወይም ዘመድ። አሕታጅ እፈልጋለሁ ወይም ያስፈልገኛል። ራትቢ ደሞዜ። ቢወቅቱ ማለት በወቅቱ ወይም በጊዜው ማለት ነው። አና ኸላስ ተዓብት አሕታጅ ሐል አና ኸላስ ተዓብት አሕታጅ ሐል እኔ በቃ ደክሞኛል መፍትሄ እፈልጋለሁ ማለት ነው። ይሄ ደግሞ አና እኔ፣ ኸላስ በቃ፣ ተዓብት ደክሞኛል ደክሜያለሁ፣ አሕታጅ እፈልጋለሁ ያስፈልገኛል፣ ሐል ማለት መፍትሄ ማለት ነው። አና ሙሽ ፋህማ ሌሽ ላዝም አዘክርክ ትድፈዒ ሊ ራትቢ ወነትጃደል ኩል ሸህር። አና ሙሽ ፋህማ ሌሽ ላዝም አዘክርክ ትድፈዒ ሊ ራትቢ ወነትጃደል ኩል ሸህር። እኔ አልገባኝም፣ ለምንድን ነው በየወሩ ደሞዜን እንድትከፊኝ አንቺን ማስታወስ ያለብኝና የምንከራከረው ወይም የምንጨቃጨቀው ማለት ነው። አና እኔ፣ ሙሽ ፋህማ አልገባኝም አይገባኝም፣ ሌሽ ለምን፣ ላዝም ላዝም ማለት መሆን ያለበት ነገር የግዴታ መሆን ያለበት ነገር ማለት ነው። አዘክሪክ አስታውስሻለሁ፣ ትድፈዒ ትከፍያለሽ፣ ሊ ለኔ፣ ትድፈዒ ሊ ማለት ደግሞ ትከፍየኛለሽ ማለት ነው። ራትቢ ደሞዜ፣ ወ እና ንትጃድል እንከራከራለን እንጨቃጨቃለን፣ ኩል ሻህር በየወሩ። ቢኩል እሕትራም አብጋ ራትቢ ኩል ሻህር ቢወቅቱ። ቢኩል እሕትራም አብጋ ራትቢ ኩል ሻህር ቢወቅቱ። ከአክብሮት ጋራ ደሞዜን በየወሩ በወቅቱ እፈልጋለሁ ማለት ነው። ቢኩል እሕትራም ከአክብሮት ጋራ፣ አብጋ እፈልጋለሁ፣ ራትቢ ደሞዜ፣ ኩል ሻህር በየወሩ፣ ቢወቅቱ በወቅቱ በጊዜው ማለት ነው። ይህንን ሁሉ ብለን ነገሩ ካልሰራ ጉዳዩ እንደዛው ከቀጠለና ለመተው ስራውን ለመተው ከፈለግን እንዲህ እንላለን። አና ኩንት አትመና አስተምር መዓኪ። አና ኩንት አትመና አስተምር መዓኪ። እኔ ከአንቺ ጋራ ብቀጥል ደስ ይለኝ ነበር ወይም እመኝ ነበር ማለት ነው። አና እኔ፣ ኩንት ነበርኩ፣ አትመና እመኛለሁ፣ አስተምር እቀጥላለሁ፣ መዓኪ ከአንቺ ጋራ። ላኪን አልወضዕ ለልሒን ማ ተገየር። ላኪን አልወضዕ ለልሒን ማ ተገየር። ነገር ግን ሁኔታው እስካሁን አልተቀየረም ማለት ነው። ላኪን ነገር ግን፣ አልወضዕ ወይም ወضዕ ማለት ሁኔታ ማለት ነው። ለልሒን እስካሁን፣
وما أقدر أستمر كده وما أقدر أستمر كده እና በዚህ አይነት መቀጠል አልችልም ማለት ነው። እና ማግደር አልችልም፣ አስተምር እቀጥላለሁ። ማግደር አስተምር ማለት ደግሞ መቀጠል አልችልም ማለት ነው። ኪዳ እንደዚህ ወይም በዚህ አይነት ማለት ነው። በትሩክ الشغل يوم الأحد ለምሳሌ በትሩክ الشغل يوم الأحد ስራዬን እሁድ ለታ ለቅቄ እሄዳለሁ ማለት ነው። ባትሩክ እለቃለሁ ወይም እተዋለሁ ማለት ነው። الشغل ወይም ሽغል ስራ ነው። ዮም ቀን ነው። አልአሐድ እሁድ ነው። ይህ እንግዲህ የመጨረሻ ማስጠንቀቂያ ነው። በቃ እኔ ስራዬን ትቼ መሄዴ ነው ማለታችን ነው። አልአሐድ እሁድ ነው ብያለሁ። አሰብት ቅዳሜ ነው። አልኢትኒን ሰኞ፣ አተላታ ማክሰኞ፣ አልአርቢዓ ሮብ፣ አልኸሚስ ሐሙስ፣ አልጁምዓ አርብ ነው። ወይንም ዮም አልኸሚስ አኽር ዮም ሊ፣ ዮም አልኸሚስ አኽር ዮም ሊ፣ ሐሙስ ለት የመጨረሻ ቀኔ ነው ማለት ነው። ሐሙስ ለት ወይም ሐሙስ ቀን የመጨረሻ ቀኔ ነው ማለት ነው። ዮም እንዳልኩት ቀን ማለት ነው። አልኸሚስ ሐሙስ ነው። አኽር የመጨረሻ፣ ሊ ለኔ፣ አኽር ዮም ማለት የመጨረሻ ቀን ማለት ነው። ወይንም አና በትሩክ الشغل بتاريخ واحد አና በትሩክ الشغل بتاريخ واحد እኔ ስራዬን በአንደኛው ቀን እተዋለሁ ማለት ነው። በአንደኛው ቀን ማለት የወሩ ወር ገብቶ በቀን 30 ቀኖች አሉ አይደለ? 1 2 ብለን የምንጠራቸው ታሪክ ማለት እነዛ ናቸው። በታሪክ ዋሕድ በወር ገብቶ በቀን 1፣ በታሪክ 2 በሁለተኛው በወር በሁለተኛው ቀን፣ በታሪክ 3 በወር በሶስተኛው ቀን፣ 4 4 5 5 6 6 7 7 8 8 9 9 10 10 ከዛ በላይ ላለው ደግሞ 11 11 ነው። 12 12 13 13 14 14 15 15 16 16 17 17 18 18 19 19 20 20 21 21 22 22 23 23 24 24 25 25 26 26 27 27 28 28 29 29 30 30 ነው። 31 31 ነው። ምክንያቱም አንዳንድ ወሮች 31 ቀኖች ስላሏቸው በዚህ አይነት የስራ መልቀቂያችሁን ሰጥታችሁ መሄድ ትችላላችሁ ማለት ነው። ሆምወርክ የሳምንቱ ቀኖች ምን ተብለው ይጠራሉ? ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። እሺ፣ ጥያቄዎቻችሁንም ላኩ። በተቻለ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ላይክ እና ሼርም እንዳትረሱ። ማዕሰላማ። ደህና ሁኑ። እወዳችኋለሁ።